ለኔ ደርሳላታለች። ፊቷን ልታበላሸው ስትሞክር ቤሪ ተብዬዋ የአዴን ሁኔታ አዴን በጨነቃት ሰዓት ማን ሊደርስልኝ ነው? ይች ልጅ እኮ የሆነ አደጋ ልታደርስብኝ ነው እያለች እግሯም እጇም ታስሮ እየተወራጨች ባለችበት ሰዓት ለሊ ከወደ መጣይ ሳትባል የጓደኝነት ጥግ መታላት ደርሳላታለች። ምንም ሳታረጋት የልጅቷን ፊቷ ላይ ልታረግ የነበረውን አሲድ ደፍታ መንቅራ በቃ አጋድመው ለሁለት ደቅድቀዋታል በደንብ አድርገው እና ለሊም አይዞሽ አብሽሪ ደርሼልሻለሁኝ አደይ አይዞሽ እያለች እንደማንም ካለችበት ሁኔታ እጇንም እግሯንም ከፈታች በኋላ ይችን ልጅ ምን ማድረግ እንዳለባቸው እጇንን እግሯንም ማስረን በሩን ዘግተን መሄድ እንዳለብንና ዶክተሩ ስለምታስፈልጊው እስር ቤት ስለሆነ መሄድ አለብሽ ብላይ ለሊ ይዛ ትዳለች። አደይ የተፈጠረውን ነገር አላወቀችም። ደግሞ ዶክተሩ ምን ሆነ? ዶክተሩማ ያቺ ነቀርሳ ሴትዮ የአደይ እናት የማን ነው የዴቭ እናት በቃ አደይን ይዟት ሲጠፋ ሲደብቃት አይቼዋለሁ ብላ ለፖሊሶች ተናግራ ፖሊሶቹም እውነት መስሏቸው መረጃው አንቺ ስለጠፋሽ እሱን እስር ቤት አስገብተዋል እና የአንቺ ቃል ያስፈልጋቸዋል። አንቺ ቃልሽን ሰጠሽ፣ ዶክተሩ መፈታት አለበት እያሌ ስትነግራት ከዚህ በፊት እባክሽና ይህ ሴትዮ ለሰላም አይደለም እዚህ የጠራችሽ እኔንም እኮ ደውላ ጠርታኝ ነው እና ከዴቭ ጋር ልታጣላን ካንቺም ከሁሉም ጋር ልታለያየን አስባ ነው። ነግሬሻለሁ ከዚህ በፊት አንቺን ለመግደል በቃ እንዲታግዘኝ ብላ መርዝ አርጌ እንዲገልሽ የሆነ ነገር አርጌ ከዚህ ምድር እንዳስወግድሽ መክራኝና ጠይቀኝ ነበር። እኔም እምቢ ስላት ነው እባክሽን ስሚኝና ነይ እንሂድ ቢላት ያለውን ነገር ሁሉ ዶክተርን ያላትን እያንዳንዱ ነገር አስታውሳ እኔ ጥፋተኛው እሱ እኮ ነግሮኝ ነበረ፣ በደንብ ነግሮኝ ነበር። እኔ ግን በቃ አልሰማሁም ነበር በሰዓቱ። እኔ ከዲቭ ጋር የምታስታርቀኝ መስሎኝ እንዴት እንደተቀየረች እያልኩ በውስጥ እያስብኩ ነበር። ለካ ሴራዋ ነበር፣ እንዴት ታለያየኝ ያሰበችው ሴራ ነበር። ተሳካላት እያለች በቃ እየተናደዱ ቶሎ ብለው ወደ ፖሊስ ጣቢያ ሄዱ። ፖሊስ ጣቢያ ከሄዱ በኋላ አደይ ቃሏን ከሰጠች በኋላ ለዶክተሩ ደብሮታል። እኔ እኮ ነግሬሽ ነበር ሴትዮዋ አንቺን ለማስወገድ እኔ ጋር ተስማምታ እንዲያስወግድላት ጠይቀኝ ነበር። ከዚህ በላይ ከባድ ነገር አለ እንዴ? እኔ እኮ ላንቺ ብዬ ነው እንጂ ከዴቭ ጋር እንድትለያዩ አስቤ አይደለም እያለ ያው ትንሽ ቅር እንዳለው ፊቱ ላይ ያስታውቃል። አደይም ፊቱን አይታ ተረድተዋለች። በቃ የደበረው ይመስላል። ፖሊሶቹም መጥተው የአደይን ቃል ከሰሙ በኋላ በቃ ዶክተሩ መፈታት አለበት ብለው ፈተዋል። ሩታም ቢሆን መታ ስለተፈጠረውና ዳይመንድን ይዛ አደይን መፈለግ እንዳለባቸው ስለፈለገ በቃ ፈልግ ያታታለች። ተመልሳ እስር ቤት ስመጣ ዶክተሩ ተለቋል። ደስ ብሎኛል። ዶክተሩም በዛ ሰዓት መተሽ አይዞ ሀብሽር ምናምን ብለሽ ከጎኔ ስለቆምሽ አመሰግናለሁ እያለ የሁኔታዋ በቃ ድርጊቷ አስተያየቷ ከሕክምናው ጣቢያ ወይም ከሐኪም ቤቱ ቶሎ ለመጥፋቷና ለመሄዷ ግራ ገብቶታል። በቃ ስራ ስላለብኝ ምናምን እያለ ስለ ስራ ሲያወሯት እኔ እኮ ግርም የምትለኝ የሁሉንም ህመም ለማከም ትጥራለህ፣ እኔ መታመሚን ቆይ እንዴት ማወቃቃትህ እያለች ሩታ ምን ያክል እንደምትወደውና እንደምታፈቅረው እንዴት በአይን እንኳን አይቶ መረዳት አቃተው የሚለውን ነገር ለመናገር እየሞከረች ዶክተሩ እንኳን ከሕክምና ውጭ እሷ ላይ ከህመምና ከምንም ነገር እንደሌለባት እየነገራት ነው። የውስጥ ህመም የልብ ህመምና ፍቅር እንደያዛት በምን ያውቃሉ? እሱ ታልነገረችው። ለማንኛውም እንዲሁ እየተባሉ ተለያዩና በመጨረሻ አዴና ለሊ በመንገድ ሲሄዱ የዶክተር ፊት አይተሸዋል። በጣም ተቀይሞኛል እኮ ይቅርታ አላረገልኝም፣ የሆነ ነገር ማድረግ አለብኝ። አይ ዶክተር የሚረዳሽ ሰው ነው፣ የሆነ ሌላ አይነት ሰው አይደለም። ይረዳሻል። በሰዓቱ አንቺ ከዴቭ ጋር የምትታረቂ መስሎሽ ነበር እንደዛ ብለሽ ያመናጭቀሽ የመለሽው፣ ግን አሁን ይረዳሻል። ምንም ችግር የለው፣ አትጨነቂ። እንደዛ ካስብሽ ደግሞ ለምን ሂደሽ ሐኪም ቤቱ ይቅርታ አድርግልኝ የተፈጠረውን ነገር በደንብ አስረድተሽው ስለባለፈውም ስራ ስላላችሁት ነገር ለምን አትወያዩም ማለቻት ለሊ። አዎ ልክ ብለሻል፣ በቃ ወደ ሐኪም ቤቱ ልመለስ ብላ ተለያይተው ወደ ሐኪም ቤት ሄዱ። ሐኪም ቤት ከሄደች በኋላ ፊቱን አይታ እንደደበረው ስላየች እባክህ ይቅርታ አድርግልኝ ብላ እንድትረዳው ሁሉም ነገር አስረድታ እሱም ተረድቷት ይቅርታ አድርጌልሻለሁ፣ በቃ ግን እኮ መጀመሪያ አስረድችሽ ነበር፣ እኔ ለራስሽ ነው ታውቂያለሽ፣
እኔ ምን እጠቀማለሁ ብለሽ ነው እያለ ያለውን ነገር ድጋሚ ለማስረዳት ሞከረ። እሷም እሺ ብለው ተስማምተው ይቅርታ ከተደራረጉ በኋላ ወደ የስራቸው ሂደዋል። ጠፍታ የነበረችው እንግዲህ የኪንጎ ፍቅረኛ ጓደኛ ከእህቷን አይታ ተመልሳ መጥታለች። ዳይመንድ መጥፋቷ ግራ ገብቶን ነበር። ፍቅር ሊይዘው ነው ወይስ ምንድነው? በሚመስል መልኩ ነጋ ጠባ ኪንጎን እየጠየቀ ያች ልጅ የት ሄዳ ነው እያለ ስላስመረረው በላውም መታልሃለች እባክህ እህቷን ልታይ ሄዳ ነበር መታልሃለች ሲባባሉ ድንገት መንገድ ላይ ተገናኙ። አንቺ የከርመች ነው ደግሞ እንደዛ ጥፍት ብለሽ የከረምሽው እያለ እየቀለደ ያለውን ነገር እንደ ወትሯቸውና እንደ በፊቱ ለመቀላለድና ለመጣላቱ ሞከሩ። ሴቲቷ ወደ ቤት ዳ የባቡሬን እናት ሰላም ካለች በኋላ ባቡሬ እናት በሰላም እንደመጣሽ ደስ ብሏት እንኳን ሰላም መጣሽ ልጄ፣ እንደው ስታስጨንቂ ነበር እኮ እህትሽስ እንዴት ሆነች ካሉና ከጠየቋት በኋላ የተፈጠረውን ነገር በእህቷ ላይ እና አባቷ ሊሰጣት እንዳልፈለገ ላያት ብመጣም እንኳ ትቀማኛለች ብሎ ነው መሰል ደስተኛ እንዳልሆነ ሁሉንም ነገር ነገረቻት። ባቡሬ እስር ቤት ከሄደ በኋላ ገጀራ የሚባለውን ለሊ ወንድም ነኝ ብሎ የመጣውን ልጅ አንዳንዱ ነገር ጠይቆታል። ስለ ለሊ ሁኔታ ምን ታስባለህ ሲለው ስለ መሬቱና ስለ ቤዛ ስላደረገችው የመሬት ካርታ የሚያውቀው ታሪክ እንዳለ እንዲነግረው አስቦ ነበር። እኔ ምልህ የአንዳኒ ተብዬውን የቤዛን ወንድም ለምን ማንቁርቱን ይዘህ አታስጨንቀውም? እኔ ጋር ስሬ ይዘህ እየተመላለስክ መረጃ ለማግኘት ከምትሞክር ወንድ አይደለህም እንዴ? ቆይ ብትይዝና ብታስጨንቀው እኮ ቤዛ ምን እንዳያዘች እነሱ የያዙት ደግሞ ፎርጂድ ነው፣ በትክክለኝነት ፎርጂድ ነው፣ እኔ እነግርሃለሁ እያለ የሚያውቀውን መረጃ አንዳንድ ነገር ነገረ። የለሊን እህትነት አምነው ቢቀበልም በመንገድ ላይና በሰው እጅ ስላደገ እናቱ የልጅነት ሁኔታውን እና አስተዳደጉን ነጥቀው ልጅ አይደለህም ብላ ስለካደችው ሁሉንም ሴቶችና ሁሉንም ሴት እናቶች ይጠላል። እና ለሊን እህትነቱ ቢያምንባትም እንኳ ያን ያክል አይፈልጋትም። ቢፈልጋትም እንኳ በለሊ ላይ ባለው ንብረት ለመካፈል እና ገንዘብ ለመፈለግ እንጂ ያን ያክል እህትነቱን ፈልጎ አይደለም። ይህም ሁኔታውን ደግሞ ባቡሬ ያውቀውበታል። አንተ ለሊን ሳይሆን ገንዘብ ነው የምትፈልገው እያለ ምንም ብትሆን እኮ እህቴ ናት። ለማንኛውም ትክክለኛ መረጃውን ወይም ደግሞ ቶሎ ብላችሁ የለልን ቤት ለማስመለክ ከፈለጋችሁ ያችን የቤዛንና ቤዛው ወንድም ዳኒን ተብዬው የሆነ ነገር ማድረግ አለብህ፣ አለበለዚያ አይነ እያየ ነው የምታጣው እያለ ሁሉንም ነገር አስረዳው። ለሊ በየመሃሉ ቤቷ ቁጭ ብላ ያለ ባቡሬ መጣ። ባቡሬ ያለውን ነገርና እስር ቤት ሄዶ እንደነበርና ያልተፈጠረውን ነገር ሲነግራት ለኔ ብሎ ተጨነቀ ማለት ነው ወይ እያለች እንዴ ፈገግ እያልሽ ባልሆነ ቆይ እሱ እኮ ወንድምና እህት መሆናችሁን ቢነግርሽም እንኳ እሱ እኮ ብዙም እንደ እህት አያይሽም ማለት እህቱ ብትሆንም እንኳ ሴቶችን ብዙም አይወድም። እባክህ እሱም ልክ ነው፣ ምናልባት ከጊዜ በኋላ ሊቀርበኝ ይችላል። ከዛ በተረፈ ደግሞ ደስ ይላል፣ የሆነ ወንድም አለኝ የሚለው ቃል ደስ ይላል ብላ ፈገግ ስትል አይ የኔ ያክል ፈገግ የሚያስብልሽ ከሆነ እሺ፣ ግን ያው ታውቂያለሽ የሱን ባህሪ ብዙ ጊዜ እናቱ እንደዛ ውጣ ብላ በህፃንነቱ አውጥታ ስለጣለችው ሴቶችን ይጣላል ብዬ ነው። እና ካሁኑ ደስ እያለሽ በኋላ እንዳትሰበሪ ብዬ ነው አላት። እሱንማ እረዳለሁ፣ ችግር የለውም፣ ብቻ ወንድም ብቻ የሚባለው ቃል ስላለ ደስ ብሎኛል ተባብለው ስለ ወደፊትና ቤዛንና ዳኒ እንዴት አግኝተው ስለ ቤቱ ካርታ ጠይቀዋቸውና የቤታቸውን የትክክለኛ ካርታ በእጃቸው እንዴት ማስገባት እንዳለባቸው እያሰቡ ቤት ውስጥ በቃ የፍቅር እናት ስለተፈጠረው ነገርና ፍቅርንም አንዳንድ ውጭ ለምን እንደወጣችና ሸውዳው እንደዚህ ለምን እንደሄደች እየነገሯት ነበር። በተለይ ደግሞ ከቤዛ ጋር ያላት ግንኙነትና ከቤዛ ወንድም ጋር ቤዛ እዚህ ለምን ልትመጣ ቻለች እያለች አስሬ ስትደጋግም ታሳዝነኛለች፣ በጣም ታሳዝነኛለች። በቃ እሷ ልጅ ያው ማይ ብላ ስትጠራ ከናንተ አላያትም። የምትሰራው ወንጀልና የምታደርገው መጥፎ ድርጊት ቢያናድደኝም እያሉ ያው ፍቅርን እንግዲህ አዲባ እንድትቀመጥ 10 ጊዜ 20 ጊዜ ቢነግሯት የማትሰማው ፍቅርም እሺ ማዬ እሺ በቃ ችግር የለውም ከዚህ በኋላ እንደዛ አላደርግም ከማለት ውጭ ምንም ነገር አታረግም። ዴቭ እንግዲህ እዛ ሆቴሉ ባየውና የአዴን በአበባ በተሽቆጠቆጠ አልጋ ክላስ ዶክተሩን ካገኘው በኋላ የእናቱ ሴራ መሆኑን አምኖ መቀበል አቅቶት አምን ብሎ ተቀብሏል። በቃ አዴ ከርታኛለች፣ ፍቅርም እውነቷን ነበረ፣
አንቺም እንማየም ሁላችሁም እውነታችሁን ነበር እያለ አምኖ ተቀብሏል። በዛ ላይ ቤሪ ተብዬዋ አዴና ለልጇን ጠፍንገው ካሰሯት በኋላ አምልጣ መንገዱን ስትሮጥ ዳይመንዲና ቲክቶከሯ ከኋላ ምንድን ነው ይቺ ልጅ ከኋላችን የምታየው? እንደዚህስ ምንድን ነው? ይቺ ናት ማለት ነው። ቶሎ ማግኘት አለብን አዴይን እያሉ አዴይ ያልተገኘ ይመስሏቸው እየተከታተሏት ሄዱ። ግን እሷ ሸወደቻቸው። የተከተለቻቸው ስለመሰላት ቶሎ ብላ መንገዷን ቀይሳ ጠፍታቸዋለች። በኋላ እንግዲህ ዴቭ ተብዬው በመንገድ ላይ ከው እያለ ሲሄድ ዳይመንድን እና ኪንጎን አገኛቸው። ዳይመንድ እህቱ የአዴ ሁኔታ እንደዚህ መሆን አላስቻለውም። አገባሻለሁ፣ አፈቅርሻለሁ፣ ወድሻለሁ እያለ ገጠር ድረስ ሂዶ እዚህ ከተማም እንደዛ ስንት ውጣ ውረድ ሲያይ አሁን እንደዚህ በቀላሉ በእናቱ ምክንያት አዴ መተው ግራ ስለገባው እህቴን ለምንድን ነው የምትጎዳት? ለአንተ ብላ ስንት ስቃይና መከራ እንዳሳለፈች ረስተው ነው። በዛ ላይ ደግሞ አሁን ሆቴል ከዶክተሩ ጋር ስላያሃት እንዴት አምነህ ነው እናትህ የእናትህ ሴራ መሆኑን አታውቅም እያለ እውነቱን ሊያስረዳው ቢሞክር ዴቭ ግን አምኖ ስለተቀበለ እኔን በዶክተሩ ቀይራኛለች ብሎ ስላሳመነ ቅንጭላቱን አረባክህ ይህ ሁሉ የእናንተ ሴራ ነው። አይኔን ሸፍኜ ነበር። እኔ ፍቅርን ብትሆን እናቴን ብትሆን እውነቱን እየነገሩኝ አልሰማ ብዬ ነው። በአንድ ሳምንት በሁለት ሳምንት አይደል እንደ በዶክተሩ የቀየረችኝ ያውም ሆቴል ውስጥ አይደል እንደ በአይኔ በብረቱ አይቼ እጅ ተፍንጄ ያስኳቸው ምን ልትል ነው ብለው እስበሳቸው ተጣሉ። ኪንጎም እንግዲህ ዳይመንድ ጓደኛውን የሚነካበትን አይወድምና እሱም በመሃል ገብቶ ድንጋይ ፍለጋ ድንጋዩን ካገኘ በኋላ በሁለቱም ልቀቀው ነው የምልህ እያለ ቅንጭላቱን እንግዲህ ሊያበራበት ሲሞክር ድራማው ያልቃል። እና ውድ ቤተሰቦችዬ የአዴይና የዴቭ ሁኔታ በዚህ ሁኔታ በጣም ነው የሚያስጠላው። የዴቭ እናትም ተሳክቶላታል፣ ልጇን ተቆጣጥረዋለች። እና ይህን ይመስላል የአዴይ ድራማ። ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። ላይክ አርጉ።